ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ ዶናልድ ትራምፕ ደቡብ ኮሪያ በኢራን ጉዳይ ባለመተባበሯ የተነሳ የጋራ ወታደራዊ ልምምዱ እንዲቀነስ አዘዙ። ሌላኛው ዜናችን የአሜሪካ መከላከያ ሚኒስትሩ ፔንታጎን ጠላት ናቸው ካላቸው ኩባንያዎች ጋር የትራምፕ ቤተሰብ የጀመረው ሚስጥራዊ የኤአይ ውልና የክሪፕቶ ገበያ ተቃውሞ ቀሰቀሰ። እስከ መጨረሻው አብራችሁን ስትቆዩ እነዚህና ሌሎችን በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከደቡብ ኮሪያ ጋር የምታደርገውን የጋራ ወታደራዊ ልምምድ የፔንታጎን የመከላከያ ሚኒስቴር በከፍተኛ ሁኔታ እንዲቀንሰው ማዘዛቸውን ይፋ አድርገዋል። ይህ ልምምድ ደግሞ በቅርቡ ሊካሄድ ታቅዶ የነበረ ሲሆን 18,000 የደቡብ ኮሪያ ወታደሮች የሚሳተፉበትና 11 ቀናትን የሚወስድ አካባቢውን ከሰሜን ኮሪያ ስጋት ለመጠበቅ ያለመ ነበር። ይህ ታሪክ እንዴት ተጀመረ ካላችሁ ነገሩ እንዲህ ነው። ፕሬዝዳንት ትራምፕ በቅርቡ ለደቡብ ኮሪያ ፕሬዝዳንት ጥያቄ አቅርበው ነበር። ጥያቄውም ደቡብ ኮሪያ አሜሪካ ኢራንን ከኒውክሌር መሳሪያ የማጥራት ጥረት ውስጥ እንድትቀላቀላት የሚያስጠይቅ ነበር። ነገር ግን ደቡብ ኮሪያ ይህንን የአሜሪካ ጥያቄ ሳትቀበለውና ውድቅ ሳታደርገው አልቀረችም። ከዚህ ውሳኔ በኋላ ነው እንግዲህ ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ መድረክ በሆነው ትሩዝ ሶሻል ላይ እሁድ ዕለት መግለጫ የሰጡት። በጽሑፋቸውም የደቡብ ኮሪያን ቢተኝነት ከጠቀሱ በኋላ ከዚሁ ጋር በተያያዘ ባይሆንም የጦር ልምምዱን ለመቀነስ ማዘዛቸውን አስታውቋል። ትራምፕ ውሳኔያቸውን ሲያብራሩ እነዚህ የጋራ ወታደራዊ ልምምዶች እጅግ ከፍተኛ ወጪ የሚጠይቁ ከመሆናቸውም በላይ ለሰሜን ኮሪያ ጠቃሚ ያልሆነና የጠላትነት ስሜት የሚያሳይ ምልክት ያሳያሉ ብለዋል። አክለውም እርሳቸው ወደ ስልጣን ከተመለሱ ወዲህ የሰሜን ኮሪያው መሪ ኪም ጆንግ ኡን ሰላማዊና አክብሮት ያለው አቀራረብ እንደነበራቸው ገልጸው ከኪም ጋር ያላቸውን ጥሩ ግንኙነት በማንሳት አሜሪካ ከደቡብ ኮሪያ ጋር እንዲህ አይነት ልምምድ ለማድረግ ድሮ የተስማማችበት መንገድ በፍጹም እንዳላስደሰታቸው ተናግረዋል። ልምምዱን ሙሉ በሙሉ ለማሰረዝ ጊዜው ቢረፍድም የመከላከያ ሚኒስትራቸው ፒት ሄግሴዝ መጠኑን በከፍተኛ ሁኔታ እንዲቀንሱ ማዘዛቸውን ገልጸዋል። ለዚህ የአሜሪካ ውሳኔ ምላሽ ለመስጠት የሰሜን ኮሪያ መንግስት አርብ ዕለት ባወጣው መግለጫ የወታደራዊ ልምምዱን የወረራ ጦርነት ልምምድ ሲል የኮነነው ሲሆን አሜሪካና ደቡብ ኮሪያ በአካባቢው ላይ አለመረጋጋት እያስከተሉ ነው ሲል ከባድ ማስጠንቀቂያ ሰጥቶ ነበር። የፖለቲካ ባለሙያዎች እንደሚሉት ከሆነ ሰሜን ኮሪያ እንደነዚህ ያሉ ወታደራዊ ልምምዶችን እንደ ምክንያት በመጠቀም አዳዲስ የጦር መሳሪያዎችን ለመሞከርና የህዝብ ድጋፍ ለማግኘት ትጠቀምበታለች። በሌላ በኩል ደግሞ የደቡብ ኮሪያ የፕሬዝዳንት ቤተ መንግስት ጽህፈት ቤት ሰኞ ዕለት ለፈረንሳይ የዜና ወኪል ኤኤፍፒ በሰጠው መግለጫ የትራምፕን የማህበራዊ ሚዲያ መልእክት በቅርበት እየተከታተለ መሆኑንና በሁለቱ ሀገራት መካከል ትርጉም ያለው ውይይት እንደሚደረግ ተስፋ እንደሚያደርግ አስታውቋል። በእርግጥ ትራምፕ የሁለቱን ሀገራት ወታደራዊ ልምምድ ለማስቆም ሲሞክሩ ይህ የመጀመሪያቸው አይደለም። በመጀመሪያው የፕሬዝዳንትነት ዘመናቸው በ2018 ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሲንጋፖር ከተገናኙ በኋላም ተመሳሳይ ውሳኔ አስተላልፈው ነበር። በወቅቱም የጦር ልምምዶቹ ትምክህት የሚፈጥሩና ከፍተኛ ገንዘብ የሚያባክኑ ናቸው በማለት ድርድሩ በጥሩ ሁኔታ እስከቀጠለ ድረስ እንደሚቆሙ ተናግረው ነበር። ትራምፕ በወቅቱ ከኪም ጋር 3 ጊዜ ተገናኝተው ስለ ኒውክሌር መርሃ ግብራቸው የተወያዩ ሲሆን አሁንም ወደ ስልጣን ከተመለሱ በኋላ ያንን ንግግር የመቀጠል ፍላጎት እንዳላቸው አሳይተዋል። እንዲያውም ይህ ውሳኔ ከመውጣቱ አንድ ቀን ቀደም ብሎ ከኪም ጆንግ ኡን ጋር ጎን ለጎን የቆሙበትን ፎቶ በማህበራዊ ሚዲያ አጋርተው ፊታችን ላይ ደስ የማይል ገጽታ ቢታይም እኛ በጣም እንስማማለን ሲሉ ጽፈው ነበር። በሌላ ዜና የዶናልድ ትራምፕ ቤተሰብ የሚካፈሉበትና የሚደግፉት ወርልድ ሊበርቲ ፋይናንሻል የተሰኘው የክሪፕቶ ከረንሲ ኩባንያ አሜሪካ ለደህንነት ስጋት ናቸው ብላ ከፈረጀቻቸው የቻይና የቴክኖሎጂ ተቋማት ጋር አብሮ እየሰራ ይገኛል። ይህ ወርልድ ክላው ከተባለውና በሆንግ ኮንግ ከሚገኘው አዲስ የቴክኖሎጂ ተቋም ጋር የተደረገው አጋርነት የዶናልድ ትራምፕን አስተዳደርና የፖሊሲ አቋም የሚቃረን ነው ሲሉ በርካታ የዘርፉ ባለሙያዎች ትችት እያቀረቡበት ይገኛሉ። ነገሩ እንዲህ ነው።
በዘመናዊ አርቲፊሻል ኢንተለጀንስ ወይም ኤአይ ውድድር ውስጥ ቀዳሚ ለመሆን አሜሪካና ቻይና ከፍተኛ ፉክክር ላይ ባሉበት በዚህ ወቅት ባለፈው ግንቦት ወር አካባቢ የትራምፕ ታላላቅ ልጆች የሆኑት ዶናልድ ትራምፕ ጁኒየር እና ኤሪክ ትራምፕ በኤክስ ወይም ትዊተር ገጻቸው ላይ የወርልድ ክላውን ስራዎችን ማስተዋወቅ ጀመሩ። ወርልድ ክላው የተባለው ተቋም ደግሞ ደንበኞች የተለያዩ ኤአይ ሞዴሎችን እንዲጠቀሙ የሚረዳ መድረክ ሲሆን ለአገልግሎቱም ክፍያዎችን የሚቀበለው ከትራምፕ ቤተሰብ ኩባንያ ወርልድ ሊበርቲ በተውጣጡ የዲጂታል ገንዘቦች ወይም ክሪፕቶ ከረንሲ አማካኝነት ነው። ሆኖም ግን በቅርቡ ይፋ የሆነ መረጃ እንደሚያሳየው ይህ ወርልድ ክላው ለደንበኞች ከሚያቀርባቸው 90 ያህል የኤአይ ሞዴሎች መካከል ወደ ግማሽ የሚጠጉት ወይም 43ቱ የተሰሩት በአሊባባ፣ ባይዱና ZAI ባሉ የቻይና ኩባንያዎች ነው። እነዚህ ኩባንያዎች ደግሞ በአሜሪካ የመከላከያና የንግድ ሚኒስቴሮች ዘንድ ከቻይና ጦር ሰራዊት ጋር ግንኙነት አላቸው ወይም ደግሞ የቴክኖሎጂ ስርቆት ይፈጽማሉ በሚል ለደህንነት ስጋት ተብለው የተፈረጁና ጥብቅ ማዕቀብ የተጣለባቸው ናቸው። ይህ አሰራር በሕግ ደረጃ ወንጀል አለመሆኑና እንደ ኦፕን ኤአይ ያሉ የአሜሪካ ኩባንያዎችም ተመሳሳይ አሰራር የሚከተሉ ቢሆንም የትራምፕ ቤተሰብ ከእነዚህ ተቋማት በሚደረጉ የክሪፕቶ ከረንሲ ክፍያዎች ቀጥተኛ የገንዘብ ጥቅም የሚያገኙ በመሆናቸው ዘርፉን በሚከታተሉ አካላት ዘንድ ትልቅ ቅሬታን ፈጥሯል። ትራምፕ በቅርቡ በጀመሩት ሁለተኛው የፕሬዝዳንትነት ዘመናቸው አሜሪካ በኤአይ ቴክኖሎጂ ቻይናን ማሸነፍ አለባት በሚል የያዙትን ጠንካራ አቋም የሚቃረንና ግብዝነት የተሞላበት አካሄድ ነው ሲሉ በርካታ የደህንነትና የፖሊሲ ባለሙያዎች ይሞግታሉ። በዚህ ጉዳይ ላይ ከተለያዩ ወገኖች ምላሽ የተሰጠ ሲሆን የዋይት ሃውስ ቃል አቀባይን አና ኬሊ እና የወርልድ ሊበርቲ ተወካይ ምንም አይነት የጥቅም ግጭት እንደሌለና ኩባንያው ገለልተኛ እንደሆነ ገልጸዋል። በሌላ በኩል አሊባባን ጨምሮ ሌሎች የቻይና ተቋማት ከአሜሪካ መከላከያ ሚኒስቴር የቀረበባቸውን የወታደራዊ አስተላለፍና የቴክኖሎጂ ስርቆት ሙሉ በሙሉ አስተባብለዋል። በአሁኑ ወቅት የትራምፕ ቤተሰብ ከዚህ የክሪፕቶ ስራ በቢሊዮን የሚቆጠር ዶላር ገቢ ማግኘታቸው የተነገረ ሲሆን የቻይናና የአሜሪካ የቴክኖሎጂ ፍልሚያ ደግሞ በሚቀጥለው ወር በሚካሄደው ትራምፕና ሺጂንፒንግ ጉባኤ ላይ ዋና የመወያያ ነጥብ ይሆናል ተብሎ ይጠበቃል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በቤልጅየም ከክፍለ ዘመናት በኋላ ታይቶ የማይታወቅ አስከፊ የደን ቃጠሎ የተቀሰቀሰ ሲሆን ሁኔታው ከቁጥጥር ውጭ በመሆኑ በርካታ ከተሞች እንዲለቀቁ ተደርጓል። በኦትፋኝ የተፈጥሮ መጠለያ ክልል የተቀሰቀሰውን ይህን ግዙፍ እሳት ለመቆጣጠር በመቶዎች የሚቆጠሩ የእሳት አደጋ ሰራተኞች እየታገሉ የሚገኙ ሲሆን ጀርመን፣ ስዊድን፣ ኖርዌይ እና ኔዘርላንድስ ሄሊኮፕተሮችን ጨምሮ ተጨማሪ የድንገተኛ አደጋ እርዳታ ልከዋል። ይህ በበርካታ የአውሮፓ ሀገራት ከተቀሰቀሱት ሰፊ የእሳት ቃጠሎች አንዱ ሲሆን ከአየር ንብረት መዛባት ጋር ተያይዞ የአደጋው መስፋፋት በአህጉሪቱ ላይ ትልቅ ስጋት ደቅኗል። በሌላ ዜና በኢንዶኔዥያ ቅዳሜ ዕለት በደረሰው ድንገተኛ የመሬት መንቀጥቀጥ የ53 ሰዎች ሕይወት ሲያልፍ በሺዎች የሚቆጠሩ ደግሞ ከመኖሪያ ቀያቸው ተፈናቅለዋል። ባለፈው ሳምንት የተከሰተው የ7.7 ማግኒቲዩድ የመሬት መንቀጥቀጥ ከ900 በላይ ሕንፃዎችን በማፍረሱ ወደ 13000 የሚጠጉ ሰዎችን መጠለያ አልባ አድርጓል። ተፈናቃዮቹ በትምህርት ቤቶችና ጊዜያዊ ድንኳኖች ውስጥ ተጠልለው የሚገኙ ሲሆን የሕክምናና የእርዳታ አቅርቦት እጥረት አሁንም ትልቅ ፈተና ሆኖ ቀጥሏል። በሌላ ዜና በኮንጎ ዲሞክራሲያዊ ሪፐብሊክ የተቀሰቀሰው የኤቦላ ወረርሽኝ በሀገሪቱ ታሪክ እጅግ አሰቃቂና ብዙ ሰዎችን የገደለ ሆኖ መመዝገቡን የመንግስት መረጃዎች ይፋ አድርገዋል። በቫይረሱ የተያዙ ሰዎች ቁጥር 4945 የደረሰ ሲሆን ባለፉት 24 ሰዓት ብቻ 101 አዳዲስ ሰዎች ተይዘው አጠቃላይ የሟቾች ቁጥር 2235 ደርሷል። ኤቦላ በከፍተኛ ፍጥነት የሚዛመትና ገዳይ የቫይረስ በሽታ በመሆኑ የበሽታው በዚህ ደረጃ መስፋፋት በሀገሪቱና በአካባቢው የጤና ስርዓት ላይ ትልቅ ውጥረትና ስጋት ፈጥሯል። በመጨረሻም በፈረንሳይ ከ670 ሺህ በላይ የግብር ከፋይ ዜጎች ግላዊና የግብር መረጃዎች በሳይበር ጥቃት በመሰረቃቸው የሀገሪቱ ባለስልጣናት አስቸኳይ ማስጠንቀቂያ አስተላልፏል። የተሰረቀው መረጃ በኢንተርኔት ላይ ለሽያጭ የቀረበ ሲሆን ይህም ዜጎችን ለፋይናንስ ማጭበርበርና ለማንነት መስረቅ አደጋ የሚያጋልጥ በመሆኑ ትልቅ ስጋትን ፈጥሯል። ጠቅላይ ሚኒስትር ሴባስቲያን ለኮርኑ የመንግስት ተቋማትን የዲጂታል ደህንነት ለማጠናከርና ተጨማሪ ጥቃቶችን ለመከላከል አስቸኳይ ስብሰባ ጠርተዋል።